ማንቸስተር ሲቲ ወይስ አርሰናል? ተጠባቂው የፍጻሜ ጨዋታ። በእንግሊዝ ካራባኦ ካፕ የፍጻሜ ጨዋታ ዛሬ ምሽት በዌምብሌ ስታዲየም በማንቸስተር ሲቲ እና አርሰናል መካከል ይደረጋል። ሁለቱ ቡድኖች የውድድር ዓመቱን የመጀመሪያ ዋንጫ ለማሳካት የሚያደርጉት ፍልሚያ በጉጉት ይጠበቃል። ማንቸስተር ሲቲ የእንግሊዝ ካራባኦ ካፕ 8 ጊዜ ያሳካ ሲሆን አርሰናል በበኩሉ በዚህ መድረክ ሻምፒዮን መሆን የቻለው 2 ጊዜ ብቻ ነው። ለአራትዮሽ ዋንጫ እየተፋለመ የሚገኘው አርሰናል የውድድር ዓመቱን የመጀመሪያና በታሪኩ ሶስተኛውን የካራባኦ ካፕ ዋንጫ ለማሳካት ነው ከማንቸስተር ሲቲ ጋር ብርቱ ፉክክር የሚጠብቀው። በአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ በሪያል ማድሪድ ተሸንፎ ከውድድር የተሰናበተው ማንቸስተር ሲቲ ዛሬ ምሽት 9ኛውን የካራባኦ ካፕ ዋንጫ ለማንሳት የሚፋለም ይሆናል። መድፈኞቹ በፈረንጆቹ 1992-93 የውድድር ዓመት ለመጨረሻ ጊዜ እንግሊዝን ካራባኦ ዋንጫ ያሳኩ ሲሆን በመድረኩ 3 ጊዜ ለፍጻሜ ቢደርሱም ዋንጫውን ማሳካት ግን አልቻሉም። በአሰልጣኝ ሚኬል አርቴታ የሚመራው አርሰናል በካራባኦ ዋንጫ የፍጻሜ ጨዋታ በታሪኩ 6 ጊዜ ሽንፈት የገጠመው ሲሆን በዚህም ብዙ ጊዜ በመድረኩ በፍጻሜ ጨዋታ የተሸነፈ ቀዳሚው ክለብ ያደርገዋል። ይህን መጥፎ ክብረ ወሰን ለማሻሻል የሰሜን ለንደኑ ክለብ ዛሬ ምሽት ከውሃ ሰማያዊዎቹ ትልቅ ፈተና ይጠብቀዋል። የአሰልጣኝ ፔፕ ጋርዲዮላ ቡድን የእንግሊዝ ካራባኦ ዋንጫን ለመጨረሻ ጊዜ ያሳካው በ2021 የውድድር ዘመን እንደነበረም አይዘነጋም። ስፔን አሰልጣኝ ሚኬል አርቴታ አርሰናልን ከተረከበ ወዲህ በ2019-20 የውድድር ዓመት ያሳካው የእንግሊዝ ኤፍኤ ካፕ ዋንጫን ብቻ ነው። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል በሁለቱ ሲያሸንፍ በቀሪዎቹ 3 ጨዋታዎች አቻ ተለያይተዋል። በዛሬ ምሽቱ ተጠባቂ የፍጻሜ ጨዋታ የማንቸስተር ሲቲው ተከላካይ ማርክ ጉሂ ለቡድኑ ግልጋሎት አይሰጥም። ተጫዋቹ በጥር የዝውውር መስኮት ወደ ማንቸስተር ሲቲ ያደረገውን ዝውውር በወቅቱ ማጠናቀቅ ባለመቻሉ በዛሬ ምሽቱ የፍጻሜ ጨዋታ ወደ ሜዳ እንደማይገባ ተመልክቷል። ማንቸስተር ሲቲ ወደ ፍጻሜ ሲያልፍ አሰልጣኝ ፔፕ ጋርዲዮላ ተጫዋቾቹን በፍጻሜ ጨዋታ ለመጠቀም መጠየቃቸው አይዘነጋም ነበር። ነገር ግን ሊቨርፑል 10 ጊዜ የካራባኦ ዋንጫን በማንሳት ቀዳሚው ክለብ ነው። የዛሬ ምሽት የፍጻሜ ተፋላሚ ማንቸስተር ሲቲ 8 ጊዜ፣ ማንቸስተር ዩናይትድ 6 ጊዜ እንዲሁም ቼልሲ እና አስቶን ቪላ በተመሳሳይ 5 ጊዜ የካራባኦ ዋንጫን ማሸነፍ ችለዋል። የካራባኦ ካፕ የፍጻሜ ጨዋታ ዛሬ ምሽት 1 ሰዓት ከ30 ላይ በዌምብሌ ስታዲየም መደረግ ይጀምራል። ይህንን ተጠባቂ የፍጻሜ ጨዋታ እንግሊዛዊው ዳኛ ፒተር ባንክስ ናቸው በመሃል ዳኝነት የሚመሩት። በሌላ በኩል አርሰናል በሀገር ውስጥ ውድድር ለፍጻሜ ሲደርስ ከ6 ዓመታት በኋላ ለመጀመሪያ ጊዜ ነው። ሚኬል አርቴታ መድፈኞቹን ከተረከበ በ2020 የኤፍኤ ካፕ ዋንጫን እንዳሸነፈ እናስታውሳለን። ስፔናዊ አሰልጣኝ ታዲያ ዘንድሮ ታሪካዊ ውድድር ዓመት ለማሳለፍ ቆርጦ የተነሳ ይመስላል። 4 ውድድር ውስጥ የሚገኘው የሰሜን ለንደኑ ክለብ ጉዞውን ለማሳመር ዛሬ ዋንጫው ያስፈልገዋል። ከዛሬ ተፋላሚ ማንቸስተር ሲቲ 9 ነጥብ ርቆ ሊጉን የሚመራው አርሰናል ተቀናቃኙ ላይ የስነ ልቦና የበላይነቱን ለመውሰድ ነው ወደ ሜዳ የሚገባው። በሪያል ማድሪድ ተሸንፎ ከአውሮፓ ቻምፒየንስ ሊግ ውጭ የሆነው ሲቲ እየተገባደደ የሚገኘውን የውድድር ዓመት ያለ ዋንጫ ላለመጠናቀቅ ይፋለማል። በቅርብ ዓመታት በዌምብሌ ያደረጋቸው ጨዋታዎችን ግን በደስታ የተጠናቀቁ አይደለም። በኤፍኤ ካፕ በ2 ተከታታይ ዓመት በማንቸስተር ዩናይትድ እና ክሪስታል ፓላስ ተሸንፎ ከዋንጫው ወጥቷል። በዛሬው ጨዋታ በአርሰናል በኩል በጉዳት የመጨረሻ 6 ጨዋታዎች ያመለጡት ማርቲን ኦዴጋርድ ወደ ስብስቡ ይመለሳል ተብሎ ይጠበቃል። ሚኬል አርቴታ ግብ ጠባቂ ማንን እንደሚጠቀም ግልጽ አላደረገም። ሆኖም አርሰናል ፍጻሜ እስኪደርስ የውድድሩ ተመራጭ ኬፓ አሪዛባላጋ እንደሚጠቀመው ይጠበቃል። በሲቲ በኩል ጥር ላይ ቡድኑን የተቀላቀለው ተከላካዩ ማርክ ጉሂ በውድድሩ መሳተፍ እንደማይችል አንስተናል። ፔፕ ጋርዲዮላ በግብ ጠባቂ በኩል ውድድሩን ሙሉ የተጫወተውን ጄምስ ትራፎርድ እንደሚያሰልፍ ነው የተናገረው። በካራባኦ ዋንጫ ሲቲ 9 ጊዜ ለፍጻሜ ደርሶ 8ቱን ወደ ካዝናው አስገብቷል። አርሰናል በአንጻሩ ለ3ኛ ጊዜ ዋንጫውን ለማሸነፍ ነው የሚፋለመው። ጨዋታውን ፒተር ባንክስ በዋና ዳኝነት እንደሚመሩት ታውቋል።